ይሆናል ልጆቹ ሲመረቁ የቀሩ ሲጨነቁ እንዴት ያለ ታናቀን ይሆናል እንዴት ያለ የድቀን እንዴት ያለ የድቀን ይሆናል ሆሳዕና ስንዘምር በሰማያዊ ሀገር እንዴት ያለ የማይቀየር እንደ ድሮ እንደ ልጅነታችን የሚወድ አደጉ ብሎ ማይተው እንደዚህ ሆኑ ብሎ ማይተው እንደ ልጅ የሚያይን አባት የዚህ ሰው ዋናው መልእክቱ ሰው መንፈስ ነው ብሎ ጀመረ። መንፈስ መሆኑን የተረዳ ሰው የክርስትና 99% ገብቶ የኔን ህይወት የቀየረው እሱ ነው። መንፈስ መሆኔ ከገባኝ በኋላ አገልጋይ ነው። ሰው ለመጨበጥ እንዳት ጥጉን ስትሮጥ የነበርከው ሰው ሁሉ ግራ ገብቶት መፍትሄ ሲፈልግ በየጠንቋዩ ቤት ቅጠር ልበጥስ የባህል መድኃኒት ላምጣ ባለ ሰዓት የእናንተ እግዚአብሔር ይሰራብኛል እውር ፈወሰ አጋንንት አወጣ HIV ፈወሰ ስትል የነበረው ያ ጸጋ ያ ብቃት የተደብቆ ነበር። በእይታችን ዘማሪት የምስራች የሕክምና ጉዳይ አንዳንድ ወገኖች ለሚያነሱት ጥያቄ ብዥታን ለማጥራት ምላሽ መስጠቴ ተገቢ ስለሆነ እንደሚከተለው ሂደቱን አሳውቃለሁ። ገና ግብዓተ መሬቷ ከመፈጸሙ እንዲህ አይነት ጉዳይ ባይነሳ ደስ ባለኝ ነበር። ነገር ግን ሰዎች የመጠየቅ መብት ስላላቸው እኔም ማሳወቅን ወድጃለሁ። የሕክምናውን ሂደት በተመለከተ ከኮሚቴው ህንድ ሀገር ጠይቅ በተባልኩት መሰረት ጠይቄ ስቴጅ 4 እንደማይድን በተለያየ ድጋፍ ብትቆይ እንኳን ልትቆይ የምትችለው 5 ዓመታት ብቻ እንደሚሆን ነግረውኝ ለኮሚቴው በግልጽ አሳውቄያለሁ። እኔ ብቻ ሳልሆን ሌላም የኮሚቴው አባል በዘርፉ የሚታወቅ ዶክተር አነጋግሮ ያገኘው ምላሽም ይሄ ነበር። በእርግጥ ጸጉሯ እንኳን ሳይረግፍ ካንሰሩ ጠፋ ሲባል እግዚአብሔር በታምራቱ አሳርፈኝ እህቴ ዳነችልኝ ብዬ ተደንቄ ነበር። ከመሬት መንቀጥቀጡ መትረፏ ተጨምሮበት የምስጋና ፕሮግራም ላይ እንድገኝ ስትነግረኝ በዕለቱ ፈጽሞ የማልችልበት ምክንያት ቢኖረኝም እህቴ አንቺ ድነሽልኝ ምንም ሰርዛለሁ ብዬ ነው የተገኘሁት። ከዛ ባሻገር የታይላንድ ባንኮክን የሕክምና ሂደቷን ኤጀንት አነጋግሮ ሙሉ ሂደቱን የጨረሰው አብሯትም ታይላንድ ድረስ ሄዶ ብዙ ዋጋ ከፍሎ ያስታመማት ወንድሜ ዘማሪ ይስያቅ ነው። ይህንን ደግሞ አብሯት ከማንም በላይ የተሰቃየው ከሀ እስከ ፐ አብሯት ያለው እጮኛዋ ክሩቤልም ሆነ የኮሚቴው አባላት ሌሎችም በደንብ ያውቃሉ። እንኳን እኔ ልሊካት የሆስፒታሉን ስም እንኳን ልትሄድ ጥቂት ሰዓታት ሲቀረው ከዘርሽ ከቴጂ ከቄስ ሙሊ ከአብዲና ከይሴ ጋር ካሌብ ሆቴል ተሰብስበን ነው ዘማሪ ይስያቅን ጠይቄው ያወቅኩት። ወደ ውጪ ስትሸኝ እንኳን አልነበርኩም። የእኔ ዋናው ትኩረት ለእይቴ ገንዘብ ማሰባሰቡ ላይ ነበር። ስለዚህ ደጋጎች ሆይ በነጻ በበጎ ፍቃድ በቅንነት ከፍቅር በቀር አንዳች ዕዳ ሳይኖርብኝ ቀን ከሌሊት ከሌሎች ወንድሞችና እህቶች ጋር ከማስተባበር ባሻገር የሕክምና ሂደቱን ጨርሼ እንደላኳት የምነገረውን ከእውነት የራቀ ዜና አይታችሁ ብዥታ እንዳይፈጥርባችሁ በአክብሮት ይጠይቃለሁ። እኔ ምንም ተብዬ እህታችን ታርፋ ቢሆን ደስ ባለኝ። አሁንም የሄደችበትን ስለማውቅ ተስፋ እንደሌላቸው ግን ከቶ አላዝንም። በተረፈ ስለምንናገራትም ሆነ ስለምናደርጋት ስለእያንዳንዱ ነገር በጌታ ቀን መልስ እንደምንሰጥ አውቀን የምንናገረውንም ሆነ የምንፈጽመውን በማስተዋል እንድናደርግ እግዚአብሔር ይርዳን ስል ነው በቅርቡ በሞት ያጣናትን ዘማሪት የምስራች ወደ ውጭ ሀገር ሄዳ እንድትታከም እንቅስቃሴ ካደረጉት ኮሚቴዎች መካከል አንዱ የሆነው አክሊሉ ተስፋዬ ይህንን ሀሳብ ያጋራው። ጠቅላይ ሚኒስትር ዶክተር አብይ አህመድ በበርሊን ለተሰበሰቡ ወንጌላውያን መሪዎች ያስተላለፉት መልእክት አዲስ ዓለም አቀፍ ተልዕኮ ያስፈልጋል ስሉ ነው በበርሊን በተካሄደው የ2025 ወንጌላውያን ኮንግሬስ ላይ ተገኝተው መልእክት ያስተላለፉት። ጠቅላይ ሚኒስትሩ ወንጌል ከግል ጉዳይ ይበልጣል፣ ማህበረሰብን የመቀየር አቅም አለውም ብለዋል። ጥልቅ የመንፈሳዊ መታደስ ላይ ትኩረት ባደረገው አዲስ ተልዕኮ ባሉት እቅድ መሰረት ዘላቂ ለውጥ ከውስጥ ይጀምራል ብለዋል። ከዘር ከሃይማኖት ትምህርትና ሌሎች መከፋፈሎች ባለፈ በፍቅር በመተሳሰብና በመመለስ ፍቅርን እንቀበል ስሉ ለአውሮፓውያኑ ወንጌላውያን መሪዎች መልእክት አስተላልፈዋል። እንደ ክርስቲያን የምድር ጨው እንደሆነን ፍቅርን በተግባር እንድንገልጥ ተጠርተናል። የወንጌላውያን ክርስትና በእምነት ብቻ ሳይሆን በመውደድ በማገልገልና በመገንባት መታወቅ አለበትም ብለዋል። በአብያተ ክርስቲያናት መካከል የሚኖር ህብረት ከአንድ አቅጣጫ አልፎ በአጋርነትና የጋራ መግባባት ሊገለጥ ይገባል። ሌላው ለአብያተ ክርስቲያናት መሪዎች የተላለፈ መልእክት ነው። በተጨማሪም ቤተ ክርስቲያን አሁን ተከፋፍሎ ባለ ዓለም ውስጥ አስፈላጊነቷን ማሳወቅ ይኖርባታልም ብለዋል። ወንጌል የዘላለምን ህይወት ይናገራል።
በተጨማሪ ዛሬና አሁን የሚለው ጥያቄዎችንም መልሳለሁ ብለዋል። በንግግራቸው ከዮሐንስ ወንጌል 8:12ን ጠቅሰው ኢየሱስ ክርስቶስ የታመሙትን ሲፈውስ የተራቡትን ሲመግብና ፍቅርን በተግባር ወንጌሉን በሰበከባቸው መንደሮች በሙሉ ነበር ብለዋል። ንግግራቸው የኮንግረሱን አዘጋጅ ሬቨራንድ ፍራንክሊን ግራም የእግዚአብሔር ትእዛዝ ለኛ ወንጌልን መስበክ ነው በሚል መልእክት ካስተላለፉ በኋላ የተደረገ ነው። ሬቨራንድ ፍራንክሊን ወንጌል ወደ አውሮፓ በመጣበት የሮማን ግዛት ዘመን ደቀ መዛሙርቱ እየተሰደዱ የምስራቹ ድምጽ ግን ከፍ ብሎ ይሰማ ነበር ብለዋል። ጠቅላይ ሚኒስትሩ ወንጌላዊ ቢሊ ግራም ለኢትዮጵያ የነበራቸው ፍቅርና አሁን ድረስ በቤተሰባቸው በኩል ለዘለቀው አገልግሎትም እውቅና ሰጥተዋል። በማርቲን ሉተር የተጀመረው የታድሶ እንቅስቃሴ የሁሉንም ክርስቲያን ካህንነት የሚያስታውስ በመሆኑ ሁሉም ለአገልግሎት መለኮታዊ መሆኑ ማስረጃ መሆኑን ጠቅሰዋል። የፕሮቴስታንት ታድሶ እንቅስቃሴ መሪዎችና ጆርጅ ዋይትፊልድ፣ ጆን ዊስሊና ሌሎችንም አስታውሰዋል። ጠቅላይ ሚኒስትር ዶክተር አብይ በ20ኛው ክፍለ ዘመን ሁለተኛው አጋማሽ እየቀነሰ የመጣውን የምዕራባውያን ተልዕኮ ስራ አንስተው ራስን መመልከትና ተገቢ ምላሽ እንደሚፈልግ አንስተዋል። በደቡብ ዓለም የሚገኙ አብያተ ክርስቲያናትን መብዛት የተነቃቁና ተልዕኮ ተኮር መሆናቸውን በማንሳት የተስፋ መልእክት ማስተላልፈዋል። ይህንንም አጋጣሚ የጋራ እድል ነውም ብለዋል። ዓለማችን የተስፋ መልእክተኞችን ተሪባለች። የቀደምቶችን አሻራ ማስቀጠል የጋራ ኃላፊነት መሆኑንም አስታውሰዋል። የሰላምና ለውጥ ወንጌል በመስበክ ለውጥ የሚሻውን ይህንን ትውልድ ማድረስ ይገባል። መከሩ ብዙ ነው፣ ሰራተኞቹ ግን ጥቂት ናቸው። ይሁን እንጂ እዚህ የምትገኙ ወደፊት መታችሁ ለማገልገል ዝግጁ እንደሆናችሁ ተስፋ አድርጋለሁም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን ልክ እንደ ነህሚያ፣ እንደ ዘሩባቤል፣ እንደ ጳውሎስ የወንጌል ተጽዕኖ ማደስ ያስፈልጋል ሲሉ ለአውሮፓውያኑ የአብያተ ክርስቲያናት መሪዎች ጥሪ በማቅረብም አጠቃለዋል። መቼም ማረሳም በጣም ግቢ ተማርሬ በሆነ ጉዳይ ወጣሁኝ ስለ በቃ የት እንደምሄድ አላውቅም፣ ግን ዝም ብዬ ስወጣ አንድ እህት ከፌሎ እየወጣች አገኘችኝና ወዴት ነው የምትሄጂው ምናምን አለችኝ። አይ እዚህ ሰው ለማግኘት ነው ምናምን። በፍጹም አትሄጂም አለችኝ። እሷም ከፌሎ አቋርጣው ነው የመጣችው። ቅዳሜ ቀን ነው አስታውሰዋለሁ ቀኑን። እና አልቻልኩምና አለቀስኩኝ። በጣም ከብዶኝ ማለት ነው። በእርግጥ እግዚአብሔር ከአቅም በላይ የሆነ ነገር ወደ ህይወቴ አያመጣም። በአቅም ልክ ነው የምትፈተነው። በጣም ብዙ ፈተናዎችን አይቻለሁ እኔ እና ገባን ወደ ዶርም። ከዛ በጣም ብዙ ነገር እግዚአብሔር ነው የላካት። በእርግጥ ያው እኔ እንድማር ስለሚፈልግ እግዚአብሔር እምነቴን ሊፈትን ነው። እኔ በሱ ላይ ያለኝን እምነት ሊፈትንም ነው ጌታ። የሚወደውን ሰው ነው ደግሞ የሚፈትነውና ጠላት ደግሞ የት እንደሚደርስ ስለሚያውቅ በጣም በደካማ ጎን ነው የሚመጣው። አልችልም በምትለው ነገር ይመጣብሃል። ከዛ ስለራሷ በጣም ብዙ ነገር ነገረችኝና በጣም ተገረምኩ። እኔ ምን ሆኜ ነው አልኩኝ። ማለት ከኔ ብሳ ተገኘች ልጅቱ ማለት ነውና እኔ ግን ለምንድን ነው ማማረረው አልኩኝ። እና ያኔ በቃ እግዚአብሔር እንደሚረዳ፣ እግዚአብሔር እንደሚያግዝ፣ እግዚአብሔር ብቻውን እንደሚመራ፣ እግዚአብሔር እንደሚያኖር አወቅኩ። ያኔ ነው በጣም ገብቶኝ ከልቤ ምንም ነገር እምቢ ብዬ ምኖርለት ማለት ነው። ከዛ በፊት እንደዚህ አገለግላለሁ፣ ግን ፌሎ ላይ ግን ብዙም አይደለም። ከዛ በኋላ ግን የምር የምትወስነው ነገር አለ አይደል? ምንም ነገር ቢመጣ እንደዛ ነው የሆነው። ከዛ በኋላ የዚህ ሰው ዋናው መልእክቱ ሰው መንፈስ ነው ብሎ ጀመረ። መንፈስ መሆኑን የተረዳ ሰው የክርስትና 99% ገብቶ የኔን ህይወት የቀየረው እሱ ነው። መንፈስ መሆኔ ከገባኝ በኋላ አገልጋይ ነው ጋችሁ ሰው ለመጨበጥ እንዳት ጥጉን ስትሮጥ የነበርከው እንዴ? ሰው ሁሉ ግራ ገብቶት መፍትሄ ሲፈልግ በየጠንቋዩ ቤት ቅጠር ልበጥስ የባህል መድኃኒት ላምጣ ባለ ሰዓት የእናንተ እግዚአብሔር ይሰራብኛል፣ እውር ፈወሰ፣ አጋንንት አወጣ፣ HIV ፈወሰ ስትል የነበረው ያጸጋ ያብቃት የተደብቆ ነበር። ቤታችሁ እንኳን ሰው ሲመጣ ከሩቁ በጓንት ሰው ሲጨብጡ ኮሮና እንዳይተላለፍባችሁ ሲያሰኛችሁ ምሽግ ውስጥ ነን ልንገናኝ አንችልም ስትሉ የነበረው መፍትሄና መድኃኒት እናንተ ጋር ካለ እኮ የዛኔ ተፈለጋችሁ ሰዓት መድኃኒትነታችሁን ለምን ለምድሪቱ አልገለጣችሁም ነበር? ለሰው የሚተርፉ ስንት አገልጋዮች ሲራቡ እኮ እሺ እናንተ የት ነበራችሁ? ተናገራ። የዓለም ጤና ድርጅት ስለ ኮሮና ግምቱን ሲናገር በእንዲህ ዓመተ ምህረት ወይ ከሆነ ወር በኋላ ኮሮና ይጠፋል ብሎ ሲናገር እናንተ መድረኮቻችሁ ላይ ብቅ ትሉና ጌታ ተናገረኝ ሊጠፋ ነው ኮሮና በዚህ ጊዜ አላችሁ። ግን እግዚአብሔር አዋረዳችሁ። ቴሌቪዥንና የሆነ ጉግል አድርጋችሁ ኢንተርናሽናል ጣቢያ እየፈለጋችሁ የተናገራችሁ ትንቢት በቀጠራችሁ ሰዓት እንኳን ጋብ እንኳን አላለም ነበር። ደግሞ በጣም ከሁሉም የሚገርመኝና የሚያስቀኝ ነገር ቢኖር
ልክ ኮሮና ጋብ ሲል ሁላችሁም ከመርከቦቻችሁ ዱብ ዱብ ብላችሁ ወርዳችሁ ዛሬ ላይ ትንቢት ፈውስ ያጫውታችሁ ጀመር። የኢየሱስ ክርስቶስ ተአምራዊ አገልግሎት የኃይል አገልግሎት የተደበቀ አልነበር። ዝናው ወጣ ይላል። ዝናው የወጣው በንግግር ችሎታ አይደለም፣ በመፈወስ አጋንንት በማስወጣት ዲዳውን በማናገር። እሺ እንደዚህ አይነት ኃይል ካየ ሁሉ ሰው እንዴት አላመነም አልተከተለውም? አንተ ለካ ተአምር ያየው ሁሉ አያመልከው። እግዚአብሔር ካልፈቀደልህ ለካ ተአምራትንም አንደርስታንድ ባረጋችን። ለዚህ ነው ኢየሱስ ክርስቶስ ዲዳውን ሰው ያመጣና ጋኔሉን አስወጣው። ዲዳው ሲናገር ፈሪሳውያን እንደዚህ አሉ፣ በአጋንንት አለቃ ነው ብኤልዜቡል ነው። ብኤልዜቡል እንደዛ ማድረግ ቢችል ኖሮ እነሱ ራሳቸው ይሄዱ ነበር። የኢየሱስ የተለየው ከሁሉ የሚለየው ትምህርት ብቻ አልነበረ። ሰው እኮ ትምህርት እየተማረ ብዙ ነገር ይሆን የለ እንዴ? አዎ ይሆናል። የሚሆን ነገር ግን የሚታይ ነው። ዮሐንስ ወንጌል ምዕራፍ 3 ላይ ሄዱ። ከፈሪሳዊ ወገን ከአይሁድ አለቆች ስልጣን ያለው ስሙ ኒቆዲሞስ ነው። አሁን ወደ ኢየሱስ የመጣው መቼ ነው? በሌሊት ነው። ፐርሰናል ታይም ፈልጎ ነው የመጣው። ኢየሱስ ኦርዲናሪ እንዳልሆነ አውቆታል። የፈለገበት ምክንያት ምንድነው? ምልክቶቹን ሬዚስት ማድረግ አልቻልኩም። ትምህርትማ ከእንትናም ትምህርት ጋር ይመሳሰላል። ያንተ የሚለየው ምልክት አለ። ህይወታችሁ በምልክት ይሞላል። ፈሪሳዊነቱን ብሬክ ያደረገው የአይሁድ አለቃነቱን ብሬክ ያደረገው ሚራክል ሰው አሚን አሚን ለማለት የሚመጣው ለምን ይመስላል? መካን ይወልዳል፣ ኤችአይቪ ይነቀላል የሚል ኃይል አይ። ለዚህ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 4 ላይ የእግዚአብሔር መንግስት ነገር የወሬ ጉዳይ አይደል። ኒቆዲሞስ ኢምፕረስ ያረገኝ ወሬ አይደለም ማለት አንተ የምታረገው ታምራት አይ ካኖት ዲና ልክደው አልችልም። ይሄኛው የችሎታ ጉዳይ አይደለም። ይሄ የእግዚአብሔር ኃይል ውጤት ነው። በኃይሉ የሚሆን ነገር ህይወታችሁ ላይ ነው። የጌታ ኢየሱስ ክርስቶስ አገልግሎት በተአምራት በፈውስ በልዩ ልዩ ድንቅና ምልክት የታጀበ ከሆነ ኢየሱስ ከሄደ በኋላ ይሄ አልቆምም። ኢየሱስም 12ቱን ሐዋርያት በአንድነት ጠርቶ አጋንንት ሁሉ እንዲያወጡ ደዌንም እንዲፈውሱ ኃይልና ስልጣን ሰጣቸው። ኃይል ተጠርቶ የሚሰጥ ጉዳይ ነው። በአጋንንት ሁሉ ላይ ኤቭሪ ዲሞኒክ ሲስተም ላይ ከተማው በተለይ በዚህ ጊዜ ቆንጆ ወሬኛ የተፈጠረበት ዘመን ነው። ኢየሱስ ክርስቶስ በሶስተኛው ቀን ይነሳል። ለዚህ እናንተ ምንድናችሁ? ያየ ተመለከተ ማለት እኔ ባይኔ አይቻል ተነስቷል፣ እኔ ትሙት እሜ በልጄ ማለት ምናምን ሊባባሉ አይታችኋል። ለመመስከር ግን ኃይል ካልመጣ ጸጥ ብለህ ተቀመጥ። ኃይል ያስፈልጋል። ቆንጆ ወሬ ይዘህ ስትመጣ የተሻለ ወሬኛ አለ። ባይዘ ያለ ምንም ተአምራት ከዚህ ምድር የለቀቀ ነብይ መጥምቁ ዮሐንስ አንድም ተአምር አላረገም አሉ። ስለዚህ ሰውዬ የነገረን ነገር ግን እውነት ነው። የሆነ ሰው ከእግዚአብሔር መልእክተኛ ከሆነ ከሱ ተአምር ኤክስፔክት ይደረጋል። እኔ ተአምር የሚሆንብኝ ነገር ልንገር። ዮሐንስ አንድ ተአምር ሳያደርግ ያንን ሁሉ ህዝብ እያመጣ ውሃ ሲነክር የነበረው እንዴት አመኑት? ያልገባ በዛ ሲዝን ላይ ያንን ሁሉ ህዝብ ማስከተል ራሱ ተአምር። ኢየሱስ አለመከተል አይቻልም። ውሃው ላይ እንደ ኮሪደር ልማቱ ነው እየተራመደ የሚመጣ። እንዴት ትልት ድናይ ማድረግ ትችላለህ? ስለዚህ የምትመሰክሩት አለ በወሬ አይደለም በኃይል። ኒቆዲሞስን ያመጣው ይሄ ኃይል። ዛሬ ስለየት ያለ ነገር ሰማን የሚሉት ለምን መሰለ? ኢየሱስ ጎባጣ ይቀናል። ትምህርቱን ከጨረሰ በኋላ የሆነ የሚታይ ነገር አለ። እሺ ኃይል ከየት ነው የሚገኘው? ኃይልን እስክትቀበሉ አላችሁ። ኃይል የምትቀበለው ጉዳይ ከሆነ አቀባዩን መጠየቅ አለብን። ጊቭ ሚ ማለት አለ። የመጀመሪያው ነው ጴጥሮስ ከተማ ሼክ የተደረገው በምንድን ነው? ለ38 ዓመት በቅደስ በር ላይ የተቀመጠው ሰው ያስነሱ ኃይል እና ኃይል እንዴት እንቀበል? በር ዘጉላ። ኢየሱስ ከሄደ በኋላ ከኃይል በፊት ጴጥሮስና ከኃይል በኋላ ጴጥሮስን እንይውስ። ቶታሊ ሌሎች ናቸው ሁለቱ ሰው። ከኃይል በፊት አንድ ገረድ ፊት ነው ካደው ጴጥሮስ ማለት ሐዋርያት ራሱ አደራ የተሰጡት ለሱ ማለት ለእንደዚህ አይነት ሰው ተሰጣለ። እኮ መባረር ነው ያለው። ከኢየሱስ አጠገብ ሆኖ ሂድ አንተ ሰይጣን ተብሎ ኢየሱስ ዶሮ ሳይጮህ ብሎታል፣ ክዶታል። ባይዘ 2-3 ነው ካዱ። የመጀመሪያ ጥሪ ከተደረገለት በኋላ በራሱ አሳ ለማጥመድ ለዚህ ሰውዬ ነው አደራ የተሰጠው። ኢየሱስ ያመነው የሱን ባህሪ አይደለም። በተመለስክ ጊዜ ብሎታል። አንድ የሚመጣ ኃይል አለ፣ እሱን ነው ማምነው። ከዛ 120 ሆነው እየጸለዩ መንፈስ ቅዱስ ወረደ። የተለያዩ ልሳኖች ታዩአቸው፣ እሳት የተከፋፈሉ ታዩአቸው፣ በሁሉ ላይ ያረፈባቸው። ከዛ ወደ ከተማ ወጡ አይደል? ከፊት የሆነው ጴጥሮስ ነው። እኔ አላውቀውም ብሎ ነበር አይደል? አሁን ግን ስብከት እንዲህ ነው ያለው፣ እናንተ የሰቀላችሁት ነው። ኢየሱስ የሚለየው በዚህ ፈርተው ነው አይደል? በር ዘግተው የተቀመጡት የፈሩት አየሩን፣ ሲስተም፣ የፈራችሁት ኑሮ፣ የፈራችሁት ስራ፣ የፈራችሁት ትምህርት፣ ራሳችሁን ወስዳችሁ ማጋለጥ የከበዳችሁ ከዚህ ኃይል የተነሳ ትደፍሩታል። ኢየሱስ ክርስቶስ ሲያስተምር ከሌሎቹ በጣም የተለየባቸው ንግግሩ አሉና እንደ ባለስልጣን ሊፈውስም ባይፈውስም ክብር ለሱ ይሁን አይልም። አልጋህን ተሸክመ ሂድ ነው። ይህንን ስልጣን ነው የሰጣቸው። የሐሰተኞች ዋና ስለሆነው ስለ ፕሮፌት ሄኖክ ጥቂት መረጃ ልስጣችሁ። ከተወሰኑ ወራት በፊት አንድ ቪዲዮ ፖስቶ ነበር። አግብታ እኔ አግብቻለሁ፣ ግን ተለያይተናል። እሺ፣ በጋብቻ ዙሪያ ምንድነው ፕሮግራምህ? በጋብቻ ዙሪያ ትንሽ የሚከብድ ነገር አለ በእነሱ ፋሚሊ በኩል ማለት ነው። አሁን ከፊት ሌላ ስለሱ አይደለም ያለፈው ነው ያላውቁም።
ያላየሁትን አላየሁትም። ወደፊት አገባለሁ። እሺ በክብር ነው ማገባው። አዎ እኔ አሁን ስላለፈው አያገባኝም። ያላሳየኝም በጣም ክብር ያለበት እግዚአብሔር የሚከብርበት አሜን። ሰርግ ግን ከፊት አይቻልም። አሜን። ታዲያ በዚህ ቪዲዮ ላይ ብዙዎቻችን ሐሳብ ሰተንበት ነበረ። በሁለታቸው መሃል የነበረው የትንቢትና የተገልጋዩ ምልልስ ብዙዎቻችን ትክክል እንዳልሆነ ኤክስፖዝ እናደርገው ነበረ። ይህ በዚህ ቪዲዮ ላይ ትንቢት የመጣለትም ሰው በሜሴጅ ላይ እንዲህ ብሎ ልኮልኝ ነበረ። ሰላም ወንድሜ፣ እኛ ታርቀን በሰላም እየኖርን ነው። እባክህ ይህንን ቪዲዮ አጥፋልኝ፣ እኔንም ቤተሰቦቼንም እየረበሸን ነው ብሎ ቴክስት ጽፎልኝ ነበረ። እኛ ታርቀን በሰላም እየኖርን ነው። ፕሮፌት ሄኖክ ተብዬው ወይም ሐሰተኛው ነብይ ደግሞ ምን ብሎ ነው የተነበየው? በክብር ነው ማገባው። አዎ ስላለፈው አያገባኝም። ያላሳየኝም በጣም ክብር ያለበት እግዚአብሔር የሚከብርበት አሜን። ሰርግ ግን ከፊት አይቻልም። አሜን። በአዲስ ክብር እግዚአብሔርን የሚያከብር ትዳር ሲሰጥ አየሁ እያለ ሲተነብይልን ነበረ። ይህ ልጅ ደግሞ መጥቶ በሜሴጅ ምንድነው የጻፈልኝ? እኛ ታርቀናል፣ አዲስም ትዳር የለም፣ እራሱ ታድሶ አብረን እየኖርን ነው ብሎ ጻፈልኝ። ታዲያ ይሄ ልጅ ይሄንን ቪዲዮ አጥፋልኝ ብሎ ሲለኝ የቱን ብዬ ጠይቄው ነበር። ስለ ትዳር የተነበየው ቪዲዮ ማግኘት ከፈለጋችሁ 37ኛ የቪዲዮ ፖስት ላይ ታገኛላችሁና የቱን ብዬ ስጠይቀው ስለ ትዳር የተነበየው ብሎ መልሶልኝ ነበር። ታዲያ እኔ ስለ ትዳር የተነበየው ስህተት ከሆነ ታዲያ ወጥተህ ኤክስፖዝ አድርገው፣ ትክክለኛ ትንቢት እንዳልሆነ እናንተም እንደታረቃችሁ ወጥተህ ተናገር። አለስ አዘርዋይስ ግን አላጠፋም። እንደውም ከጻፍክልኝ ሜሴጅ ጋራ አንድ ላይ ለጥፍልሃለሁ፣ ቪዲዮ ሰራበታለሁ ትክክል እንዳልሆነ ብዬው ነበረ። ከተወሰኑ ቀናት በኋላ የጻፈው ሜሴጅ አንስቶት ነበርና እናንተ እንግዲህ ነብይ ነው እውነተኛ የጌታ ሰው ነው እያለ የሚያወራው እንደዚህ በትዳር መሃል እንኳን ታክል እየገባ የሰው ትዳር የሚበጠብጥ አክቹአሊ ነገሩ ድራማ ይመስላል፣ ግን ቢሆንም እንደዚህ በሰው ትዳር መሃል እየገቡ ሲበጠብጡና የሰው ትዳር ሲያምሱ እንደሚኖሩ በዚህ ቪዲዮ መረዳት ትችላላችሁ። ሐሳብ አስተያየታችሁን ኮሜንት ላይ መስጠት ትችላላችሁ። ብዙ ጭንብላቸውን የምናወልቃቸው ግለሰቦች ይኖራሉ። Bye.